ቶፊቅ ሰላም የአህመዲን ጀበልን አስተምሮ እንትን ጽሑፍ አንብባል? አላነበብኩትም። እስልምና መጤ ነው በስድስተኛው ሴንቸሪ ላይ በሰባተኛው ሴንቸሪ ወይንም ደግሞ 615 ላይ የመጣ ሃይማኖት ነው ብሏል። እስልምና መጤ ሃይማኖት ጠይቀ ነበር ነው የመጣሁት። ግን ቶፒኩ ላይ ቁም። አህመዲን ጀበል እንዳለው እስልምና መጤ ሃይማኖት መሆኑን ትቀበላለህ? ማለት ምን ማለት አለው? እስልምና በስድስተኛው 615 ላይ መጣ ከሌላ ቦታ የመጣ መጤ ሃይማኖት መሆኑን የአህመዲን ጀበልን ጽሑፍ ትቀበላለህ? አትቀበልም? እሺ፣ ስለ ክርስትና ልጠይቃ። እኔ ደግሞ ቶፒኩ ላይ ቁም። ቅድሚያ ስለ ክርስትና ልጠይቃ። አንተን ክርስትና ላይ በኋላ ትጠይቀኛለህ። ቶፒኩ ላይ ቁም። አሁን ክርስትና አልተረዳሁትም። ስለ ክርስትና ልጠይቅህ ወይስ አልጠይቅህ? ክርስትና ራሱን ችሎ እቀበላለሁ ብቻውን ከምን አትቀበለኝ? ያው እኮ ነው ጥያቄው። ዞሮ ዞሮ አንድ ነው። በሁለቱንም አካሄድ ላምጣልህ። ልጠይቅህ ወይስ ትቀበለኛል? ትቀበለኝ? የራስን መልስና ቀጥል። እኔም እኮ ልጠይቅህ እኮ ነው። ስለዚህ ነገር ሳይሆን እኔ ለመጠየቅ ነው የገባሁት አንተ ላይ። ኦኬ በቃ ሚዩት አድርግና ጥያቄ በኋላ ነው የምቀበለው። አልቀበልም። ኦኬ ሐምዛ ግልጽ ነው። አህመዲን ጀበልን ትታደጋላችሁ ወይንስ ኡስታዝ ያኛው ኡስታዝ አለ ማክቹአሊ የታሪክ ተመራማሪ የምትሉት እንትና ማን ነበር? አብዱልጀሊል ሼህ አሊ እሱን ትታደጋላችሁ? ማንኛውን ትታደጋላችሁ? አንደኛ ገና ወደ ቁርአኑ መልሰዋለሁ። ወደ ቁርአኑ መልሼ ደግሞ ኮንታ ነው የምከታችሁ። ራቅ አድርጌ ሄድ እንድትሉ አደርጋችኋለሁ። እንዲቴል ቪዲዮ ምላሽ ሰጥቼበታለሁ። ቪዲዮ ላይም ስሙት። እንደውም እኔ ሰሞኑ ሰምቼው ቢሆን ኖሮ በደህና ሄድበት ነበር። እንደ አጋጣሚ ቃል ላይ ነው ዛሬ ያየሁት። ሆሳና ሚተር ሆሳና አብዲ ሚት ኦኬ። ሆሳና ይሰማል? ሆሳና እንኳን ደህና መጣ። ማን ነው ጀግና? አህመዲን ጀበልን አሁን ኑ ደግፉት፣ ኑ ደግፉት። መጤ ሃይማኖት ነው እምነታችን እያላችሁ ኑ ደግፉ አህመዲን ጀበልን። ጀግናውን ኑ ደግፉት። ሆሳና ቀጥል። ኦኬ አብዲ እንኳን ደህና መጣ። ሃይማኖት ላይ ከምትሄድ የአንተን ሃይማኖት እንዳልሰድብብህ የኔን ሃይማኖት ማክበር አለብህ አይደል? እኔስ አንድ የመልሰው እንትኑን አይዶ ነው ሳስገባ እንትን እያለብኝ ካስቸገረኝ ነው። ክርስቲያኖች ነው የሚያስገባብኝ። ክርስቲያኖች አትላቁ። ሰላም ክርስቲያኖች አትላቁ። ወደ ሰላም ነው። እንዴት ነው? እንዴት ናችሁ? ወደ ተማም አለ አልሐምዱሊላህ። እስቲ በመጀመሪያ እጅሮ ላይ የጅሮ ላይ ከፍ አድርግ። እንማረክ ካለን እንጂ አንማረክም እኛ። መማረክ አልኩም። አሁን አንተ ሚዩት እንዳታረግ እጅህን ሰብሰብ አድርግ ማለት ፈልጌ። ምን ሚዩት የሚያስደርጋችሁ ነገር የለም። ካልተሳደባችሁ ምን የትኛውን አርጉመንት ታነሳብኛለህ ብዬ ቀጥል። ያው እንደዚህ አድርጌ ታወራለሁ። የአህመዲን ጀበልን አስተምሮ አንብበዋል ጽሑፉን? አይደለም። በመጀመሪያ ደረጃ እኔ አንተን ማደንቅህ ማለት ነው እንደነ ሁሱ ጥያቄ ያለው ይግባ ናጠይቅ ስትል ወላሂ ዛኔ እሱ ይላል ጭንቅላት የሌለው አካል አምላኪን ታጥቦ ተጨንቆ የሄደን አካል። አሁን ቶፒኩ ላይ ገባ። ቶፒኩ ላይ ገባ። እሱ ይላል የእናንተ ጥያቄ እኮ ያው ምን እንደዚህ ብሎ መመለስ እኮ ነው። ባሌ ጡቴን ይጠባል። እንዴት ነው እሱ? ኡስታዝ እሱ እንዴት ይታያል? አዳምጥ ቆይ።
ሽንት ቤት ውስጥ 2 ሰዓት ያህል ፀጉሬን አበጥራለሁ። ይቻላል አይቻልም? ቁርአን እየቀራ ስራችን ቁርአን አስቀምጠን ወሲብ ስልካችን የቁርአን መጥሪያ ነው። ይቻላል አይቻልም? የእናንተ ኡስታዝ ይህንን የሚመልስ እንደዚህ አይነት ኮተት አስተምሮ ውስጥ የተወተፈ ይመልሳል ትላላችሁ እንዴ? ፈታውሽ አለኝ 3 ጊዜ ቃዳም ፈታውሽ አለኝ 3 ጊዜ ቃዳም ፈታውሽ 3 ጊዜ አለኝ። ፈቶኛል አልፈታኝም? በተለያየ ጊዜ ነው አንዴ ነው ያለሽ? 3 የተለያየ 3 ከሆነ እነ ሼክ እንትና እነ ከሌ እንዳሉት እነ ሼክ ፈውዛን እነ ኢብኑ ሰሚን እንዳሉት 3 ካለሽ ፈቶሻል። ኡስታዝ ሁሱ ከባሌ ጋር ተጋብተን ነበረ እና እዚህ አረብ ነው ባንጊላ ነው ያገባሁት እና ከዚህ በፊት እኔ ከአንድ ኢትዮጵያዊ ጋር ዲጊ አድርጌ ነበረ። ድንግል አልነበርኩም እና ነግሬው ነበረ። ተዛ ኒካ ሰረልኝ እና የጋብቻችን ለታ ማታ አልጋ ላይ ተኛኔና ተዛ ሲሞክር የሰፋበትና ተዛ አንቺ ብዙ ቀን ዲጊ አድርገሻል ኢትዮጵያ አለኝ። እኔ አንድ ቀን ነው ወላሂ ስማ ወላሂ አንድ ቀን ነው ብለው አላምን አለኝ። ምክንያቱም ሰፊ ነው ብዙ ቀን አድርገሽ ነው አለኝ። ከዛ ጠዋት ፈትቼሻለሁ አለኝ። እኔ ደግሞ ኒካ የሰጠኝን ገንዘብ አልሰጥም አልኩት። ኡስታዝ እንዴት ይታያል ይሄ? አንቺ አንድ ቀን ብቻ ነበር ያደረግሽው? አዎ አንድ ቀን ብቻ ነው ያደረግኩት። ከዛ ኒካውን ዘሽበት ነው። ከባድ ነው ይሄ። እንዴት ኮተት የሆነ ከቴዎሎጂ የራቀ ለድነት ማይሆነ እንቶ ፈንቶ ኮተት። ኡስታዝ እኔ አንድ ቀን ካካ ብዬ በቀኝ እጄ ቂጤን አጠብኩኝ። ከዛ ሲሰማ በግራ እጅ ነው የሚታጠበው፣ ቂጥ በቀኝ እጅ አይታጠብም። አዳም በቀኝ እጅ አይታጠብም፣ ለካ በግራ እጅ ነው የሚታጠበው። እና በዛ እንዴት ነው እሱ ኃጢአት ነው አይደለም? እንደዚህ አይነት ኮተታ መምህራኖቻችሁን መምህር ብላችሁን የቤት እንዳጠሯቸው። አሁን ቶፒኩ ላይ ትገባለህ። ቅማሉ ፊቱ ላይ እየተተራመሰ ወደ አላህ መልእክተኛ ተወሰደ። ይህ ኮተት የሆኑ ንጽህና አልባ ሆኑ። አሁን ቅማል ፊቱ ላይ እየተተራመሰ ምንድን ነው? ነቢዩ ቅማል ይተራመስበት ነበር። ስለዚህ አሁን አህመድን ጀበል የመልሰውና አንብበኋል። ጥያቄ ካለ እቀበላለሁ፣ ችግር የለብኝም። ደግሞ የሚያደርገው ቅማል እየተተራመሰ አንድ ጊዜ ቅማል ፊቱ ላይ እየተተረማመሰበት ሰውየው መሐመድ ጋር ሲሄድ መሐመድ ምን አለው? በሽታ ከዚህ ደረጃ ላይ ይደርሳል ብዬ አላሰብኩም ነበር። ፍየል ታገኛለህን አለው። አላገኝም አልኳቸው አለ። እሺ ከፍየል በኋላ 3 ቀናት ጾም ወይንም 6 ድሆችን ለእያንዳንዱ ድሃ ግማሽ ሰሃን ያህል በመስጠት መግባሉኝ። አንድ ሰው ቅማል ማጥፊያ ለቅማል ማጥፊያ ኢማጂን ይህንን ሳሙና መግዣ ያጣ ሰውዬ ላምረድ ሚል አለ። ቁርአንም ወርዶበታል። እዚህ እኮ ቅማል ፊቱ ላይ እየተጠራመሰበት በግረድ ወይንም ፍየል ረድ ወይም ላምረድላት የነቢዩ መልስ ማለት ነው። እንደዚህ አይነት ድንቁር ያለ ኮተት ውስጥ ያላችሁ ሰዎች ታስቁኛላችሁ። ኤኒዌይስ የአህመድን ጀበልን ጽሑፍ አንብባል። ቶፒካችሁ ላይ ግባ። ደረሳል ይሁ አንዴ ነው የሚያወራሃት አለ አንተ እኔ አንብበሃል። እስልምና ሁሉ ግልጽ ነው። ቀጥለች። አሁን ስማ ትጥራ ካሊድ ትወርዳለህ። ነኪስ ስማ ትጥራ። የኮተት ኡስታዞች የማየም ኡስታዞችን ቤት እዚህ ሞራን የሚመጡበት ነው። በድራማ የተካኑ የራሳቸው ሚስት በየቀኑ ሻዳ በማሳት የሚታወቁ ደናቁርት ኡስታዞችን ስም እንዳጠራ እዚህ ቤታ ክስ ታስወርዳለሁ። ስም ተጠራ። ቶፒኩ ላይ ግባ። እኔ እኮ ስገባ እኮ ጆሮ ላይ አልኩ እኮ ለዚህ ነው ሚዩት እንዳታደርገ ነበር። እሺ ቶፒኩ ላይ ግባ። ይሄ ችግሩ እዚህ ነው። አያ ችግር የለም። ቶፒኩ ምንድን ነው? ማውራት አልችልም ማለት ነው። ይሄ ነው ቶፒኩ ላይ ታወራለህ እንደፈለግ። ከፈለግ ወደ ክርስትናው እየመጣ ቶፒኩ ጋር እያየህ መመለስ ትችላለህ። ዘይባ ሚታክ ያዘቢ የአህመድን ጀበልን ጽሑፍ አንብበሃለሁ። የፌስቡክ ላይ ጻፈው ምንድን ነው ያለው? አህመድን ጀበል አንብበሃል? አላነበብክም? አላነበብኩም፣ ገና አሁን እየመጣሁ። ኦኬ ይሄንን እንዴት ነው እሱ አሁን ታላነበብክ ሳሰማ ለሙግት የምሞክረው? ካዳ ያነበቡ ካሉ እነሱ አዳምጣቸው።
የገባችሁ ከስር አህመዲን ጀበል ይወክለኛል የሚል ጀግና፣ ይሄ ጽሁፍ ትክክል ነው የሚል ጀግና ይምጣሲ። ክርስቲያኖቹ ዝም ብለው ስለተቃወሙ ዝም ብላችሁ ላይክ ሼር ስታደርጉት ነበር አይደለ? ይሄ ጽሁፍ ትክክለኛ ጽሁፍ ነው፣ የእስልምና አቋም የሙስሊሞች አቋም ነው በሉ እስቲ። አህመዲን ጀበል ምንም አያውቅም መሀይም ነው ስንል የእውቀት ማህደር ነው ጀግና ጎታ ኬኛ ወሮታ ጀቻ ቱርተን ኮታ ሴናሜ ኑ ግቡ እስቲ። አህመዲን ጀበል የእኛ ጀግና ስትሉት የነበረው ኑ ደግፉት እስቲ ያስተምሮ። እናንተን ከደገፋችሁ ይህ ጽሁፍ እስልምናን አፈር ድሜ ያስበላ ነው። እኛ ኦልሬዲ አይመለከተንም ስለማንቀበለው ይሄንን ጽሁፍ። እናንተ ይወክለናል ይቀበለናል ብላችሁ ሼር ኮፒ ሊንክ ስታደርጓል ነበር። ይሄ ኡስታዛችሁ ምሁር ነው። እሱ ባለው መሰረት እስልምና በ7ኛው ሴንቸሪ የመጣ ሃይማኖት መጤ ሃይማኖት ነው። ሰው ሁሉ ሲወለድ ሙስሊም ነው የሚለው ውሸት ነው። እንደገና ደግሞ አብዱልጀሊል ሼክ አሊ ካሳ እስልምና ከክርስቶስ በፊት እስካሁን ድረስ በኢትዮጵያ አለ ያለው ውሸት ይሆናል ማለት ነው። ይሄን መጽሐፍ ቀዳችሁ ሽንት ቤት ክተቱት፣ ወይንም ደግሞ እሳት ማያያዣ አድርጉት። ይህንን መጽሐፍ አሌስ አህመዲን ጀበልና የዚህ መጽሐፍ ደራሲ ዲቤት ሲያደርጉ እኔ ጥሪ አቅርቤላቸዋለሁ። ሆስት ሆኜ አዘጋጅቼ ዲቤቱን ሞዴሬተር ሆኜ ሁለቱ ዲቤት ሲያደርጉ ማየት ፈልጋለሁ። እዳኛቸዋለሁ። ፍራንክሊ ስፒኪንግ እኔ ለማንም አላዳለም፣ ለአህመዲን ጀበልም አላዳለም፣ ለአብዱልጀሊል ሼክ አሊም አላዳለም። ሁለቱ ዲቤት ማድረግ አለባቸው። ኢትዮጵያ ላይ እስልምና በ7ኛው ሴንቸሪ ነው የገባው ወይንስ ከክርስቶስ በፊት? ሁለቱ ዲቤት ሲያደርጉ ማየት ፈልጋለሁ። እና አክሱም ሐውልትን አስቀምጦ ከእስልምና ጋር ላይ ያያይዝ። እንግዲህ አክሱም ሐውልት ከ3ኛው ሴንቸሪ እስከ 4ኛው ሴንቸሪ የተሰራ ነው። የአክሱም ሐውልትን አስቀምጦ ለማለት ነው። ሁለቱ ኡስታዞች ዲቤት ሲያደርጉ ማየት ፈልጋለሁ። የትኛው ኡስታዛችሁን አሁን ጀግና? ማንኛው ያሸንፋል? እኔ እውነቱን ነው የምነግራችሁ። ለሁለቱም አላዳለም። ሞዴሬተር ሆናለሁ፣ ሰዓት እዛለሁ። ሞዴሬት ላድርጋቸው፣ ዲቤት ያድርጉ። ተስማሙ። ዩቱብ ላይ ያላችሁ እንዴት ነው? እስቲ ምን ትላላችሁ? ትደግፋላችሁ? እስቲ እንደግፋለን የምትሉ አንድ ቁጥር ጻፉልን። እስቲ ምትደግፉ አንዳንድ ቁጥር ዩቱብ ላይ ልዳኛቸው። ትስማማላችሁ? የእናንተ ምላሽ እየፈለግኩ ነው። በዩቱብ ይሁን ዲቤቱ ወይንስ በቲክቶክ? ቲክቶክ ላይ ተራ የውርጋጦች ነው። ወደ ዩቱብ እናድርገው አይደለም? ዩቱብ ላይ ያላችሁ እስቲ ያሳውቁኝ። ዩቱብ ላይ ልምጣና ዲቤት እንዲያደርጉ ላመቻችላቸው። ቲክቶክ ላይ ብዙ ጊዜ ላይ እንትን ነው የፍንዳቶ ምናምን እንትን ስለሆነ አሪፍ ዲቤት የሚደረጉ ዩቱብ ላይ ነው። ዩቱብ ላይ ዲቤቱ ይደረጋል። አህመዲን ጀበልና አብዱልጀሊል ሼክ አሊ ካሳ ሁለቱ ዲቤት ያደርጋሉ። ያንኛው የታሪክ ምሁር ነው፣ ይሄንኛውም አህመዲን ጀበልንም የታሪክ ሊቅ ነው ይሉታል። ስለዚህ ከሁለቱ አንዱ ተሳስተዋል ማለት ነው። ከሁለቱ አንዱ ተሳስተዋል። ስለዚህ ዲቤታቸው ማየት እንፈልጋለን። እስልምናን እንዲታደጉት ከሁለት አንዱ በውሸት ማየት ይፈልጋል ሰው። ቀረ እንደ ድሮ እንደዚህ አጀንዳ ሰተን አንተ ራምሰን ምናምን አህመዲን ጀበል እኔን ታቀኛለህ? ከአንተ በላይ በጣም ዋይዝ ነኝ። አርጉመንት እንዴት መመለስ ወደ ራስ ጠንቅቄ ሰው ነኝ። የድሮቹ ላይ ተጫውተሃል፣ በእኛ ጄኔሬሽን ላይ ግን አትጫወትም። የሆነ ነገር አድርጌ በዛ ሰዎች ዝም ብለው ሲጮሁ እኔ ታዋቂ ሆናለሁኝ፣ ድጋፍ አገኛለሁ፣ ሙስሊሞቹም ይደግፉኛል። ቴንኪዩ። እኔ ግን እስልምናን አፈርስበታለሁ። አንተ በምትጠቀሙ እስልምናን አፍርቼ እስልምና ሐሰተኛ መሆኑን አሳይበታለሁ። እስልምና ውሸት መሆኑን አሳይበታለሁ። ስለ አክሱም ከሆነ ቃዳም አንተ ነጃሺ ቅማ ከሆነ ስለዚህ አሁንም እኮ የእኛው ምንም አያገናኘውም እኮ። ነጃሺ መቼ ነው? ከነጃሺ ጋር ምን አገናኘው የእኛው ታሪክ? ክርስትና እንደ አውሮፓ አቆጣጠር የገባው በ1700 ነው፣ በ2000 ነው በለው። የት? ከሶሪያ ማለት ነው። ጉድና ጅራት ከወደ ኋላ ነው አሉ። መቼ ነው የገባው አልከኝ? ክርስትና የገባው ያው እንደ ክርስትና እንደ አውሮፓ አቆጣጠር አይደለም፣ በ1700 ነው። ወደ 1700 ማለት በሰሜኑ በኩል ነው። ማን ነበር በዛን ሰዓት ንጉሱ?
በዛ ሰዓት ንጉሱ ወላሂ አላሁ አለም ነጃሺ ይመስለኛል። ነጃሺ አባት ምናምን ነው። አንተ በጣም ምሁር ነህ። 1700 ማለት እኮ የዛሬ 300 ዓመት ማለት እኮ ነው። የኔ የቅም አያቴ አያቴ የነበረበት እድሜ ነው። ጊዜ ያንን ይዞ እንደ እንዴት ነው ነገሩ? እናንተ ሰዎች ክርስትና የዛሬ 300 ዓመት ነው የገባው እያለን እኮ ነው። 1700 ነው የገባው አለን እኮ። አሁን 2000 ላይ ነን ያለ ነው። ስለዚህ ክርስትና የገባው የዛሬ 300 ዓመት ነው። ጉድ ነው። እስልምና ላይ በቃ ቁጥር እኮ ይደፍራሉ። ለነገሩ አይፈረድባቸውም። ሳይድ ቡካሪ አይፈረድባችሁም። ካዲድ አይፈረድባችሁም። ምክንያቱም መሐመድ ምን ብሏል መሰለህ? ሳይድ ቡካሪ 1913 ላይ እኛ መሀይሞች ነን መጻፍም መቁጠርም አንችልም ብሏል። የዛሬ 300 ዓመት ማለት የዛሬ 300 ዓመት ነው ክርስትና የገባው ትለኛለህ? 300 አልኩም ያ እኔ 1700 ዓመት ያልኩት እኮ የዛሬ 1700 ዓመት ነው። ምን ወደ ኢትዮጵያ የገባው ክርስትና? ኦኬ የዛሬ 1700 ወይንስ ከ1700 ዓመት በፊት? 1700 ዓመት በፊት። ከዛ በፊት ግን የነበሩት ህዝቦች እንትን ናቸው። ምን ክርስቲያን አይደሉም፣ ሃይማኖት አልባ ናቸው። ምንድነው? ማን ያለ እና ማስረጃውን አንተ ና ከፍ በል ግለጥ ማስረጃ። አንተ ሃይማኖተኛ መሆናቸውን ማስረጃ አለ? ከዛሬ 1700 ዓመት በፊት እባክህ ማስረጃ ስጠኝ። አለ የለህም? አንተ ሃይማኖት አልባ ናቸው ክርስትና የገባው ከ1700 በኋላ ነው ብለኸኛል። 700 ላይ ነው ብለኸኛል። አሁን ግለጠው ማስረጃው። ያው ማለት የመካ ቁረይሾች የዛኔ ታቦት ነው የሚያመልኩት። ያው እስላም የዛኔ ምን አገባኝ እኔ ስለ መካ፣ እኔ ስለ ኢትዮጵያውያኖች ነው ያወራሁት እያልኩ ያለሁት። ያው ተመሳሳይ ነው ማለት ነው እኮ በርዛችሁታል። ዲዛይን ተመሳሳይ መጽሐፍ ማን ነው ያለህ? ፕሬስ ያላልኩህን አትበል። ድንቁርናን ኪስ ከተታትና ለተጠየካት ላልከው ማስረጃ አንጣ። ፕሪሰፖዙን ተውና መካ ላይ ጣዖት አምላኪ ናቸው ሙሐመድ እና ቤተሰቦቹ። አይ ሌላውም ዓለም ጣዖት ነው የሚያመልከው። ማን ያለ? ረሱል ሰለላሁ ዐለይሂ ወሰለም እንደ ነብይ ነው ቁርአን የተቀበሉት በዛን ጊዜ። እኔ አልጠየቅኩም። በመጀመሪያ ክሌም ላደረግካት ማስረጃ አንጣ። ያችን ማስረጃዋን አሁን ላይ የለኝም። ያው ነገ ምናምን ላመጣልህ ይችላል። ሊኖርህም አይችልም። ኧረ አለኝ ማስረጃም አለኝ። አህመዲን ጀበል ነው ለአንተ ማስረጃ የሚሆነው። አህመዲን ጀበል ይሆናል ማስረጃ የሚሆነው። ከሱ የተሻለ ማስረጃ መጥቀስ አትችልም። አህመዲን ጀበል ግለሰብ ይሳሳታል። ምን አገናኛ አህመዲን ጀበል እና እኛ ጋር? አህመዲን ጀበል እስልምና ኢትዮጵያ ውስጥ የገባው መቼ ነው ብሏል? 7ኛው ሴንቸሪ ላይ። ስለዚህ ኢትዮጵያ ውስጥ መጤ ነው አይደለ? እስልምና አይደለም። ክርስትና መጤ ክፈተው ቃል ሁለቱም መጤ ነው። እፎይ እኛ እናምንም። አህመዲን ጀበል ግን መጤ ነው ብሎ ያምናል። ትቀበለዋለህ? እኛ አህመዲን ጀበልን ጽሁፌ ኮተት ነው ብለን ነው ምናምነው። ኢትዮጵያ ላይ ለመጀመሪያ ጊዜ እስልምና የገባው መቼ ነው? ካሊድ አለው አይደለ? ሰማለ ቀጥል ካሊድ፣ ዝምታ ትምረጥ። ኢትዮጵያ ላይ ለመጀመሪያ ጊዜ እስልምና የገባው መቼ ነው? መልስ። ዝምታ ያዋጣ። ወጣ ሄደ፣ ወደ አባቱ ሄደ። አህመዲን ጀበልና ማክሮ ሊመጣ ነው። ካሚል ጀማል ምን ላድርግ? እየሰማሁት ነው። የአህመዲን ጀበልን ጽሁፍ ትቀበላለህ? ይሄንን እኔ እውቀቱ ምንም የለኝም፣ ግን እኔ አንድ ነገር ልንገር ወንድሜ። ቆይ ምንም ተመንገር በፊት አህመዲን ጀበል እስልምና ወደ ኢትዮጵያ የመጣው እኔ ለማዳመጥ ነው የገባሁት። አባ ስማኝ እስቲ፣ እንደ ሰው ልጅ ስነ ምግባር ይኖር። መሐመድን መሰልኩህ? ባለጌ ሆንኩ እንደ መሐመድ? ይቅርታ፣ ቁርአንን ሳነብ እንደዛ ያደርገኛል። ኦኬ ሆሳና
እንትን ነው። አንዳንድ የቁርአንና ሐዲስ ሳነብ የራሴ ባህሪ ይመስላል። ሆሳና ላስወጣ ነው። ሆሳና ትግስታችንን እየተፈታተንክ ነው። መልስ እንጂ ወይ አትልም እንዴ? ቀመር ያ ሁሉ ጀግና ስትሉት የነበረው እንደምለው ዲፌንድ ማታደርጉለት? እኔ ያስቁኛል እነዚህ ሰዎች። ጀግናችሁን ተው እንጂ ዝም ብላችሁ እንደ ሼር እና ላይክ ስታደርጉት የነበረው ያ ሁሉ ላይክ አድርጋችሁ በኦሮምኛ በአማርኛ ብላችሁት እንዴ ሳይገባችሁ ነው እንዴ? ይወክለናል፣ ትክክል ነው የተናገረው ብላችሁ እኮ ነው ሼር ያደረጋችሁት የነበረው። ዛሬ ላይ ደርሳችሁ ወገቤን ራሴን አይወክልም ግለሰብ ነው እንትላላችሁ። አህመዲን ጀበል ይወክላችኋል። ይሄ ጽሁፍ እስልምናን ይወክላል፣ ክርስትናን አይወክልም። እስልምናን ግን ይወክላል። ይሄ ጽሁፍ አህመዲን ጀበል ሙስሊም ነው፣ የሙስሊም ምሁር ነው። ይሄ ጽሁፍ እስልምናን ይወክላል። እና አብዱልጀሊል ሺዓሊ ቀጣፊ ናቸው። አህመዲን ጀበል ነው ትክክል። እኔ ተስማምቻለሁ። አህመዲን ጀበል አልስማማም ይላል። እስቲ የተስማማችሁ ደግሞ ህብረትን እንፍጠር። እስቲ ገባ በሉና አህመዲን ጀበላው ይወክለናል በሉ። እስቲ ይወክለናል፣ ይሄ ጽሁፉ ትክክል ነው በሉን። ምንድን ነው ስለምንድን ነው የምትሉት? እንዲህማ አትረበሹ። ቀመር ይሰማል? ዩቱብ ላይ እንዴት አያችሁት? ዛሬ ላይ ችንን ሰሞኑን ጀግና ተብሎ የተሞገሰበት ጽሁፍ ይሄ ነው። ከፈት ሲደረግ ገለጥ ሲደረግ አያችሁታ። ኤኒዌይስ ነቢል ነው የሚለው። ነቢል እኔ እሰማለሁ። ያ እንግዲህ ያ ጽሁፉ ምንድነው? እሱ መጨረሻ አካባቢ ይመስለኛል ሜይ ቢ አንብብላቸው እንትን ምትላለች መጤ ናቸው የሚል ክርስትና ቪዲዮ በደንብ ሰርችበታለሁ። እሱም በደንብ እንትን ትላላችሁ፣ በደንብ እንትን ትሉበታላችሁ ማለት ነው። ምንድነው እሱ? ቀድሞ ኢትዮጵያኖች የብሉይ ኪዳንን አስተምሮ የሚቀበሉ በብሉይ ኪዳን ሲመሩ የነበሩ ናቸው እንጂ ይሁዲ ብሎ ፕሪሰፖዝ ያደረገው እሱ አሁን ያሉትን ይሁዲዎች ነው። አሁን ያሉት ይሁዲዎች አልነበሩም ያኔ። አሁን ያሉት ይሁዲዎች የተሳሳተ አስተምሮ ነው ያላቸው። እነኛዎቹ ግን ብሉይ ኪዳን የሚቀበሉት በኢትዮጵያም ሲተገበር የነበረው ክርስቶስ ይመጣል ይወለዳል የሚለውን የሚቀበሉ የሚያምኑ በተስፋ ሲጠብቁ የነበሩ እውነተኛ የአብርሃም ልጆች ናቸው። ክርስቶስ ቻሌንጅ ያደረጋቸውን ታስታውሳላችሁ? ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 50 ጀምሮ እኛ እስከ ዲቃላ አይደለንም ከ40 ጀምሮ እንትን ይሉታል፣ ቻሌንጅ ያደርጋሉ። አንድ አባት አለን እያሉ የአብርሃም ልጆች ነን ይላሉ። ራሳቸውን እንደ አብርሃም እንትን ይላሉ። የአብርሃምስ ልጅ ብትሆኑ የአብርሃምን ስራ ባላደረጋችሁ አብርሃም እንዲህ አላደረገም እያለ ቻሌንጅ ያደርጋቸዋል። እንዲሁ የአብርሃም ልጅ ነን በማለት የአብርሃም ልጅነት አይገኝም ማለት ነው። ስለዚህ በኢትዮጵያ የነበሩት እውነተኞቹ አይሁዶች እኛ ከምናምነው ጋር የሚመሳሰሉ እነሱ በተስፋ ነበር የሚጠብቁት። ያ በተስፋ በእምነት ሲጠብቁት የነበረው እነ አብርሃም፣ እነ ዳዊት፣ እነ ይስሐቅ በተስፋ ሲጠብቁት የነበረው ተከታዮቻቸውም ህዝቡ፣ ኮሚኒቲው የእግዚአብሔር ልጆች የእግዚአብሔር ህዝቦች ተብለው የሚጠሩት ተስፋ ሲያደርጉ ነበረ። ማንን? ክርስቶስ ይመጣል ያድነናል የሚል ተስፋ ሲያደርጉ ነበር። እኛስ መጣ አዳነን ብለን እናምናለን። እነሆ ድንግል ትወልዳለች የሚለውን የሚቀበሉ አምላክ በስጋ ይገለጣል ይወለዳል ብለው ተስፋ ሲያደርጉ የነበረ እነኛ ተስፋ ሲያደርጉት የነበረው ክርስቶስ በስጋ ሲወለድ
ስለዚህ ክርስቶስን ተስፋ ሲያደርጉ ነበር። ይመጣል ይወለዳል ሲሉ ልክ ሲመጣ ሲወለድ በስጋ ሲገለጥ ምን ብሪጅ ይሆናል ማለት ነው፣ ድልድይ። ያንኛው ኪዳን በዚህኛው ኪዳን በአዲስ ኪዳን ማለት ነው። ከእምነቶች መምጣት በፊት አህመዲን ጀበል በፊት ሀገርና ህዝብ ነበረ። ዛሬም በሀገራችን ያላችሁን ስለሆነ ሁላችንም በምትመስልና እኩል በምትወክል መልኩ እንግባባለን የሚል ጥያቄ ሲነሳ እኛ ባርነትና መጤ የሚል ድንቁርና ጫወታ ያማራቸው ታዘብን አለና እነሆ እኔም ሀገራችን የሁላችን ናት፣ መስተካከል ያለባቸው ነገሮች እንዲስተካከል ሀሳብ ሳነሳ አፍ በማዘጋት ዝም ለማሰኘት ጥቂት ተባበሩ። አክራሪ መጤ የሚለው ነው አይ ቲንክ የፈለከው ይሄኛው ሶሪ። ከላይ በተጠቀሰው መልኩ በመጤ ስደተኞች የተሰበሰብከውን እምነት እየተከተልን ዘለቅን ይላል። በመጤ እምነት የተሰበከውን እምነት እየተከተልን ዘለቅን። እስልምና መጤ መሆኑን አፍርም አድርጎታል። ሰቦና በገና ጋር እንዶፍቴ እንኳን ደህና መጣ። ሶሪ ሰቦና አላህ ቆይ አንዴ ሚታክ አይ ዳቆን አይደለ እንዴ? ማናገር ምን ችግር ያለው? ዳቆን አይደለ? እሺ ቀጥል። አላህ እንዴት ነህ? ቀጥል። አላህ አይሰማም? እልም ያልክ የዚህ ዓለም መሀይም ዳቆን እኮ አንተ ነው። ይሰማኛል? ገበሬ ኔትወርክ ነው መሰለኝ። አንተ ከገጠር የመጣ ገበሬ እዚህ መተል ነግስ ምንም አይገባም። ቃል ስጋ ሆነ አንተ አላህ ክርፋታም ዳቆን ሰቦና ሚታርግ ሰቦና እሺ አላህ ሰድቦ ያባችሁ ፈቀን ያ ሸኝ ያ አላህ ነው እንደዚህ ባለጌና ተሳዳቢ ምንም ማድረግ አንችልም። ደንቆሮ መሀይም ምናምን የሚሳደቡትን አያችሁ አይደለ? መልስ የለም። ያንን በፌስቡክ ያጨናነቁት ጀግና አህመዲን ጀበል ያሉት እኛ ፊት ሲቀርቡ ሰዓት ውስጥ እንደገባ ፌስታል ኮርመት ታቆያችኋቸው አይደል? ሄሩ ይሆናው ማን ነው ሰው አሁን አህመዲን ጀበልን ሰፖርት አድርጎ ትክክል ነው የሚል ይኸው መንገዱ ክፍት ነው። ቀጥሉ፣ ሂዱበት፣ እስቲ ሂዱበት። ሰቦና አሁን ይሰማል? ሄዱበት እስቲ። ኔትወርክ ትክክል አለ ማለት ኔትወርክ ትክክል አለ እና እስቲ ወንድ ሆንክ እስልምና የነቢያት ሃይማኖት ነው በልና ሞገት ና ኔትወርክን አስተካክል አንተ። አሁን ሁለቱ ግልጽ አድርግላቸው ቃል ሜይ ቢ ላልገባቸው መልክ ይሄኛው አህመዲን ጀበል ነው። በጻፈው ጽሁፍ ላይ ምን ብሎ አስቀምጧል? ፌስቡክ ላይ ከሁለት ቀን በፊት እንደምትመለከቱት እስልምናም ክርስትናም ካቶሊክም ሁሉም መጤዎች ነን፣ መጤ ሃይማኖት ነው። እስልምና በሰባተኛው ክፍለ ዘመን እንደመጣ አትቶ ጽሁፍ ጽፏል። አህመዲን ጀበል ማለት ነው። ኦኬ አዘ ሴም ታይም ደግሞ አህመዲን እንትና ሼክ ሀሊል ነው ማለት ነው ስሙ። ላውጣውና ላሳያችሁ በፎቶ አብዱልጀሊል ሀሊል ማለት ነው። ይሄ ሰውዬ ደግሞ እስልምና በኢትዮጵያ ከቀደምት ከክርስቶስ ልደት በፊት የነበረ ነው ብሎ መጽሐፉን ላጽፈዋል እንግዲህ ማለት ነው። ማን ነው ትክክል? ገና እንደውም ወደ እስልምና አስተምሮ አልገባንም። ሁለቱ ዲቤት ማድረግ አለባቸው። ያኛው በሰባተኛው ክፍለ ዘመን የመጣ መጤን ይላል። ይሄ ደግሞ ከክርስቶስ ልደት በፊት ሁላ ነበረ፣ ከክርስትና በፊትም ነበረ ይለናል። ስለዚህ ከሁለቱ ማን ነው ትክክል? አህመዲን ነው የምትቀበሉት? ራስ በራሳችሁ አውሩ ዝም ብላችሁ ማለት ነው። ማንኛው ነው ትክክል? ቀጥል ቀጥላ ራስ በራስ ምናምን ከምትል ቀጥል። ወይ እኔ የምለው አንተ ለምሳሌ ነው ምገባ ወይስ እውነትም የእምነት መምህር ነህ? ቶፒኩ ላይ ገባና ቀጥል። ቶፒኩ ላይ ማውራት እንችላለን። ምን ነበር ያልከኝ? ፕሊስ ሚውት አድርግ። ሰራን እናወራለን። ነው ምንድን ነው የምፈልገው ከኔ ጋር ማውራት? ኦኬ አህመዲን ጀበል የጻፈውን አርቲክል አንብበዋል?
እፎይ ክፈትለት አንዴ። እሺ ቃል ክፈተው አንዴ። አመድን የአህመዲን ጀበልን አንብበዋል? አህመዲን ጀበል የጻፈውን አርቲክል አንብበዋል? ፌስቡክ ላይ ጻፈውን? አዎ አንብቤዋለሁ። ኦኬ ትክክለኛ ጽሁፍ ነው? እስልምናን ይወክላል? አረ በደንብ ነው አባቴ። እሱ ማለት አህመዲን ጀበል ማለት ነው የሚያወራቸው ነገሮች እኮ በራሱ ተንተትሮስ እንትን ብሎ ሳይሆን በራሱ አምጥቶ ሳይሆን ማለት ነው የታሪክ ተመራማሪ የታሪክ ምሁር ነው አባቴ። ኦኬ የታሪክ ተመራማሪ ነው። እኔ አሁን ዋና ሬስ ብያስኩበት ነገር ማለት ነው ምሁር ነው በጣም። ምን ልልህ ፈልጌ መሰለህ? ቆይ እኔ ያስኩበት ነገር ነጥብ ይዤበታለሁ። ምን አዳምጠኛ። የታሪክ ምሁር ነው፣ ተመራማሪ ነው፣ በጣም ጎበዝ ነው፣ እስልምና የሚወክል ጽሁፍ ነው ብለኸኛል። ሚዩት አድርግና ክፈተው እስኪ ካሜራህን። ቆይ ሚዩት አድርግና ድገምና ክፈተው፣ እየደረበብኝ ስለሆነ ማለት ነው። ድገምና ክፈተው እስኪ። እሺ ይደርባል። ወጥተህ ትገባለህ። ተመልሰህ ነው። እንዴት? ምን ላድርግ? ምን ሆነብህ? ይደርባል። ምን ሆነብህ? የአንተ ድምፅ ተመልሶ ይሰማኛል። ምን ሆነብህ? እኔ አላውቅም። ተመልሰህ ላክልኝ እያልኩት ያለሁትም አልተረዳኝም መሰለኝ። ኦኬ እሱን እናስገባ ወይንስ እንቀጥል ከሌሎች? ኦኬ ሙሪዱ እሱን እናስገባ ወይንስ እንቀጥል ከሌሎች? ሙሪዱ አይሰማም? እንኳን ደህና መጣህ። አመሰግናለሁ። መልካም። ይህንን ጽሑፍ አንብበዋል? አላነበብኩትም። ስለሱ ላወራ ነው የገባሁት። ኦኬ። ስለዚህ ቶፒክ ማውራት ትችላለህ? ቶፒክ ላወራ የምችለው ለራስህ አንድ ነገር ልነግርህ ነው። ቴንክ ፕሮፋይሉ ተጽዕኖ ስለሚያደርግብህ ከስር ሆነህ ተማር። ለቤቱ ማመጠን ይሄን ፕሮፋይል ይዘህ አብዱልአዚዝ አውቃቸዋለሁ። እኔ መሀይሞች እኔ ቤት ሲገቡ እኮ በደንብ ነው የማውቃቸው። ባይዘይ በፕሮፋይላቸው ለያቸዋለሁ። አብዱልአዚዝ ይሰማል? ቀጥሉ እስኪ። ምንድን ነው እሱ? መልካም ሙስሊሞች ቀጥሉ። እንግዲህ ገና ቁርአንና ሐዲስ ሳንከፍት እንደዚህ ከሆኑማ ከባድ ነው ቦስ። ቁርአንና ሐዲስ ሳንከፍት ገና ሁለቱን ኡስታዝ ራሱ ማስታረቅ ከከበዳችሁ ከነቢያችሁና ከአምላካችሁ ጋር ደግሞ እንዴት እንደሚጠረስ ብናሳያችሁ ለሱ በጣም ይከብድባችኋል ማለት ነው። ሁል ጊዜ እየመጡ ተረት ተረት ነው የሚነግሯችሁ፣ ፖለቲካ ነው የሚሰሩባችሁ፣ የሚሸቅሉባችሁ ኡስታዞቻችሁ እስልምናችሁንም እያፈረሱ ነው። ይሄኛው ተነስቶ የሆነ ነገር ሲፈልግ አስመስሎ ጻፈ። በ615 ነው ወደ ኢትዮጵያ እስልምና የገባው አለ። ይሄኛው ደግሞ መጥቶ መጽሐፉ ሲያስመርቅ ደግሞ አብሮት ቁጭ ብሎ ደግሞ እያጨበጨበ አብሮት ያስመረቀና ትክክል ነህ ጎበዝ ሲለው የነበረው ኡስታዝ ነው። ድጋሚ ደግሞ ተቃርኖ የመጣው ይሄኛው ከክርስቶስ ልደት በፊት ነበር ይላል። አያችሁ፣ ሁለቱም ሙስሊሞች የሚወክሏቸው አሉን የሚሏቸው የታሪክ ተመራማሪ ነን ባዮች ናቸው። ጊዜ የሰጠው ቅል ድንጋይ ይሰብራል ነው የሚባለው። ጊዜ ሰጣቸውና እንደፈለጉ ይጽፋሉ። ተረት ጽፎ በቃ ተረት ይጽፉታል። እርስ በርሳቸው ተዛ ይጋጫሉ። አሁን ሐዲስና ቁርአኑን አልለካሁትም እኔ ቪዲዮ ስለሰራሁበት፣ እዛ ሄዳችሁ ታዳምጣላችሁ ዩቱብ ላይ ዲቴሉን ማብራሪያውን ከሐዲስ ከቁርአን አንጻር ምላሽ ሰጥቼበታለሁ። ግን ቀለል ባለው እንኳን ላይቭ ላይ
ጀግናችን ምናምን ብለው እንደሞቶ ያነሱትን ጽሁፍ ትቀበሉታላችሁ ወይ? ማትቀበል ከሆነ እንቶ ፈንቶ ነው ወይ የጻፈው ኡስታዝህ? እቀበለዋለሁ ካልክ እስልምናን በደቂቃ ውስጥ እናፈርስበታለን ማለት ነው በጽሁፍ። አልቀበለውም ካልክ እንዴት ጀግና ልትለው ቻልክ? የማትቀበለውን ጽሁፍ ጽፎ ሼር እና ላይ ኮመንት አድርጎ ግን እምነቱን አፈር ድቤ የሚያስበላ ባይዞ አንድም ቦታ ላይ ራሱን እንዳማኝ እንኳን አልቆጠረም ጽሁፉ ላይ ደግሞ ማለት ደስ በሚል ሁኔታ ማለት ነው። ይሄ የሚያሳየው ምንድነው? ዋብያዎች ኮሜንት ራሱ ይጽፉ ነበር። እኛ አሁን ፖስት ፌስቡክ ላይ ስንፖስት ይመጡና ክርስቲያኑ ተሰዶ ሲመጡ ተቀበልናቸው እያሉ ይፖስታሉ። ኢቭን ኢፍ ምን እየጻፉ እንደሆነ አይገባቸውም። ዜድንት አንደርስታንድ ኢቭን ሁለቱ እንደሚጋጩ ከኛ ነው የሰሙት። በእርግጠኝነት መናገር የምንችለው ዛሬ ኦኬ፣ ከአምላካቸው ጋር ከነብያቸው ጋር እንዴት ደግሞ እንደሚጋጩ አያውቁም። ምን እያሉ እንደሆነ እንኳን አያውቁም። ኢሚዲየትሊ ነብያችን የተሳሳተ ነው፣ ነብያችን አህመድ ዲን ጀበል ነው፣ ነብያችን ይሄኛው አብዱልጀሊል አሊ ካሳ ነው እያላችሁ ነው ያላችሁት። ማነኝ አጨብጫቢ ነኝ ብላለች እንትና። ምክንያቱም ለአብዱልጀሊል አሊ ካሳ ሲያጨበጭበው የነበሩ ሙስሊሞች የአብዱልጀሊል አሊ ሼክ አሊን አስተምሮ በጥፊ ያጠናግሮ አህመድ ዲን ጀበል ጋርቤጅ ውስጥ ከተተው፣ ሽንት ቤቱ ሲከተው ቁጭ ብለው ደግሞ የአህመድ ዲን ጀበል አጨብጫቢ ሆነዋል። አብዱልጀሊል አሊን ረስተውታል። መጽሐፏን ረስተዋታል እኮ ሙሉ መጽሐፉ እኮ በአራት ወር ለሙስሊሞች እኮ ከባድ ነው። 4 ደቂቃ ይረሳሉ እነሱ። አንተ ጭንቅላት የሌለው እያመለክ ጭንቅላት ሊኖራቸውን ይትቀላል። ከባድ እኮ ነው እነሱ ጋር ያለ መንፈስ። አሁን ነግራቸው እዚህ ገስት ላይ ምን እንደማወራ እንኳን የማይገባቸው ሰዎች 4 ወር ቀላል አድርገው ትቀልዳለህ። ስለዚህ እኛ ደስ እያለን የአህመድ ዲን ጀበልን ጽሁፍ እንደ ክርስትና አንቀበልም። ማንቀበልበት ምክንያት ክፈቱ አንዴ ክርስትናው ማንቀበልበትን ምክንያት አፍርሰን እናሳየው በመረጃ። ክርስትና መቼ ነው የመጣው ይላል። ክፈቱ። ኦኬ ዝቅ አድርገው። ኦኬ ዝቅ አድርገው። ክርስትና ከ330 እስከ 451 ድረስ የአክሱም ቤተመንግስት ሃይማኖት እንጂ ዝቅ አድርገው። አሁንም አይ ቲንክ ቆርጠህብኛል። ኦኬ ቀጥሎም እንደ አውሮፓውያን አቆጣጠር በ330 ፕሬስ እያነበብኩ ነው። ቀጥሎም እንደ አውሮፓውያን አቆጣጠር በ330 ፍርሚናጦስ በተባለ ወጣት መሪነት ጥቂት የሶሪያ ክርስቲያን በስደት ወደ አክሱም መጡ። በእንግድነት ተቀበልናቸው ይለናል። እምነታቸውን እንዲሰብኩ ፈቀድንላቸው። ክርስትናን መስበክ ጀመሩ። የአክሱም ንጉሥ ኢዛናን ጨምሮ ከኛ ውስጥ ጥቂቶች ክርስትናን ተቀበሉ። ወጣት ፍርምናጦስ ጳጳስ ፍለጋ ወደ ግብፅ አመራ። ንጉሥ ኢዛና ክርስትናን እንዲቀበል እንዳደረገ ገለጸ ምናምን እያለ ይቀጥላል። ቃል በጣም ፕሊስ ተከታተልን ሳነብ። ንጉሱን ክርስትናን ማስነሳት ከቻልክ አንተን ጳጳስ እናድርግህ ብለው አባ ሰላማ ብለው ቀቡት። ክርስትናን የተቀበሉት ኢትዮጵያውያን ደግሞ ከሳቴ ብርሃን ብለው ሰየሙት። መቼ? ክርስትና ከ330 እስከ 400 ድረስ የአክሱም ቤተመንግስት ሃይማኖት እንጂ አጠቃላይ ህዝብ ሃይማኖት መሆን አልቻለም። ስለዚህ እንደ አህመድ ዲን ጀበል አስተምሮ ወይም አርቲክል ጽሁፍ መሰረት ክርስትና ለመጀመሪያ ጊዜ ኢትዮጵያ ላይ ወይም ደግሞ ለኢትዮጵያ የተሰበከው ኢትዮጵያን ውስጥ የገባው በስንት ነው ይለናል? በ330 ነው። ይሄ ቅጥፈት፣ ይሄ ውርደት፣ ይሄ ውሸት ነው። ክርስትና አስቀድሞ በኢትዮጵያው ጀንደረባ ገብቷል። በመቼ? ክርስቶስ ባረገ በአመቱ በ2 ዓመቱ ውስጥ
ኢትዮጵያዊ ጀንደረባ ሐዋርያት ሥራ ምዕራፍ 8 አንዴ ክፈተው። ሐዋርያት ሥራ ምዕራፍ 8 ቁጥር 26 አካባቢ ቁጥር 26 አይ ቲንክ የጌታ መልአክ ፊልጶስን ተነሳ፣ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው ይላል። ማንን? ፊልጶስን። የጌታ መልአክ ምን አለው? ተነስ ሂድ በጋዛ በኩል። ኦኬ፣ ተነስቶም ሄደ። እነሆም ህንዳኬ የተባለች የኢትዮጵያ ንግስት አዛዥና ጀንደረባ የነበረ በገንዘቧም ሁሉ ላይ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ምን ሊል ጻፉልኝ እስቲ ኮመንት ላይ። ወደ ኢየሩሳሌም የመጣው የህንዳኬ አዛዥ የንግስቲቱ አዛዥና ጀንደረባ የነበረ በገንዘብ ላይ ሹም የሆነ ወደ ኢየሩሳሌም መጥቶ ነበር። ምን ሊሆን ነው የመጣው? ወደ ኢየሩሳሌም ሊሰግድ ወደ ኢየሩሳሌም ከሄደ ኦልሬዲ አማኝ ነው አይደለም? ኦሪቱን ህግ የሚቀበል የሚያውቅ ነው ማለት ነው። ተራ ግለሰብ ነው አይደለም? ምንድን ነው? የንግስቲቱ አዛዥና ጀንደረባ የነበር በገንዘብ ሁሉ ላይ የሰለጠነ የንብረት ክፍል ኃላፊ የሆነ ተራ ግለሰብ አይደለም። ኦኬ፣ ይህ ሰው ኢየሩሳሌም ሄዶ ሊሰግድ ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበረ። ስለዚህ ትንቢተ ኢሳያስ ደረቅ ወንጌል ተብሎም ይጠራል። የክርስቶስን መምጣት ብቻ ሳይሆን ቤዛነት ቁልጭ አድርጎ የሚያስቀምጥ መጽሐፍ ስለሆነ ማለት ነው። ይህንን እያነበበ ነበር የኢትዮጵያዊ። ከፍ አድርገው መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህ አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረ የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል የሚለው ክፍል ነበር ይላል። ከፍ አድርገው። ጀንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህ ስለማን ይናገራል? ስለ ራሱ ነውን ወይስ ስለሌላ ነው አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ስለማ? ስለ ኢየሱስ ወንጌልን ሰበከለት። ይሄ ታሪክ መቼ ነው የተካሄደው? በማን የተካሄደው? በፊልጶስ። ፊልጶስ ማን ነው? ከሰባ አርድእት አንዱ ነው። ጌታ ከሾማቸው ከመረጣቸው አይ ቲንክ ሉቃስ ወንጌል ምዕራፍ 10 ላይ 70 አርድእቶች አንዱ ፊልጶስ ነው። በሱ ተሰበከ ማለት ነው ክርስትና። የህንዳኬ አዛዥ በገንዘቧ ላይ የሰለጠነ ጀንደረባው። በመንገድም ሲሄዱ ወደ ውሃ ደረሱ። ጀንደረባውም እንሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ማመን ብቻ ሳይሆን በክርስቶስ አምኖም ተጠመቀ። ያመነ የተጠመቀ ይድናል ይላልና ማርቆስ 16:16 ሰው ዳግም ከውሃና ከመንፈስ መወለድ አለበት ብሏልና ክርስቶስ
ዮሐንስ ወንጌል ምዕራፍ 3 ቁጥር ከ3 እስከ 6 ፊልጶስን በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለው። ምን? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለው። ይህንን ምስክርነት ከሐዋርያቶች ውስጥ ሰጥቶ ትልቅ አክብሮት የተሰጠው ማን ነው? እስቲ ኮመንት ላይ ጻፉልኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት በጣም ትልቅ ምስክርነት ነው። ይህንን የተናገረ ሐዋርያ በትንሹ አንድ ሁለቴ ይህንን በመናገሩ የተመሰገነ አለ። ሐዋርያ ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰው ልጅ ሰዎች ማን ይሉታል ብሎ በጠየቀ ጊዜ ክርስቶስ አንዳንዶቹ አንዳንዶቹ ዮሐንስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ ከነቢያት አንዱ ነህ ይልሃል ብለው ባሉት ሰዓት እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው አንተ የሕያው የእግዚአብሔር ልጅ ነህ ብሎታል ጴጥሮስ። ክርስቶስ ከዛ ምን አለው? አንተ ጴጥሮስ ይህን ስጋና ደም አልገለጸልህም የሰማዩ አባቴ እንጂ። በዚህች ዓለት ላይ ቤተክርስቲያን መሰረታለሁ፣ የገሃነም ደጆች አይችሏትም። ሰው አንተ የምታስረው የታሰረ ይሆናል፣ ስልጣን ሰጠው። በተመሳሳይ ደግሞ ዮሐንስ ወንጌል ምዕራፍ 6 ላይም ከቁጥር 65 አካባቢ ጀምሮ ይህንኑ ይደግመዋል። ጴጥሮስ ከአንተ ወዴት እንሄዳለን? አንተ የሕያው እግዚአብሔር ልጅ ነህ ብሎ ጴጥሮስ ይህንኑ ምስክርነት ሲሰጥ እናገኘዋለን። ታላቅ ምስክርነት ስለሆነ ይህንን ታላቅ ጴጥሮስን ታላቅ አንተ የገነትና የሲኦል መክፈቻ ያንን ቤተ መቅደስ የተሰራውን አለቱን ቁልፍ የተሰጠው ጴጥሮስ እንዲያሰጠው ያደረገው ምን ብሎ ስለመሰከረ ነው? አንተ የሕያው እግዚአብሔር ልጅ ነህ ብሎ ስላለ ነው። ይሄ ኢትዮጵያዊም ጀንደረባ ምን አይነት ምስክር ነው የሰጠው? እኔ አምናለሁ የእግዚአብሔር ልጅ ኢየሱስ እንደሆነ ብሎ የባህሪ ልጅ ነው ብሎ አመነ ማለት ነው። ሙሐመድ ከ600 ዓመት በኋላ መጥቶ ግን ሱራ 1988 ላይ አራማን ልጅ የለውም ማለት ለአራማን ልጅን ያዛሉ። ከባድ ንግግር ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ሊቀደዱ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ይቀርባሉ ለአራማን ልጅን ያዘ ወለደ ስላሉ ይላል። ምክንያት ሱራ 601 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋት ስላለ ማለት ነው። ስለዚህ ይሄ ክርስትና እንዴት እንደገባው መግባት እንዴት እንደመሰከር አያችሁ አይደለ? መቼ ነው? አህመዲን ጀበል እንዳለው 330 ነው ኖ ገና ሐዋርያቶቹ ባሉበት ላይ ይህንን ምስክርነት ለማን የሰጠው? ክርስቶስ ከሾመው ከሰባ አርድእት ፊልጶስ ፊት ቆሞ ፊልጶስ ምን አለ? ከዛ ሰረገላው የሚቆም ዘንድ አዘዘ። ፊልጶስና ጀንደረባው ሁለቱም ወደ ውሃው ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጀንደረባው ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ አሁን ወዴት ጀንደረባ ወዴት ነው የተመለሰው? ወደ ኢትዮጵያ እየተመለሰ ነው ማለት ነው። መጣ ማለት ነው። ያኛውም መንፈስ ወሰደው ማለት ነው። ስለዚህ ክርስትና መቼ ነው ተጠምቆ የገባው? በ330 ነው ኢትዮጵያ ነው ኖ የውጭ አካል ዘውት እንደዚህ መጡ ነው ኖ ራሱ ኢትዮጵያዊው ነው። ኢትዮጵያዊው የንግስቲቱ አገልጋይ አስቀድሞ ብሉይ ኪዳንን ሲተገብር የነበረ በብሉይ ኪዳን የነበሩት አይሁዶች ናቸው። በአዲስ ኪዳን ደግሞ ክርስቲያን ናቸው። እዛ የነበረው ክርስትና በኋላ መጤ ነው የሚባል ነገር የለም። የብሉይ ኪዳኑን ስራ ሲተገብሩት የነበሩት አሁን ካሉት አይሁዶች ጋር የሚመሳሰልም አይደለም። ይሄ ይመጣል እያሉ ሲጠብቁ ስለነበር ነው ያ ኢትዮጵያዊ ጀንደረባ ሲነገረው ስጠብቀው የነበረው ስናፍቀው የነበረው ይህን አይደል እንዴ ብሎ ምን ያለው የተቀበለው ያምኖ አስቀድሞ ትንቢት ተነግሮለታል። ይሄ ጀንደረባ ትንቢተ ኢሳያስ ምዕራፍ 56 ና እንደከፈትልኝ ትንቢተ ኢሳያስን ነው እያነበበ የነበረው። ትንቢተ ኢሳያስ ላይ አስቀድሞ ትንቢት ለዚህ ጀንደረባ ተነግሮ ነበረ፣ ትንቢትም ነበረ። መቼ ነው የታሪክ የተፈጸመው?
ዛሬ 300 አህመዲን ጀበል እንደሚለው 330 ላይ ነው። ኖ ድንቁርና ጣራ ነክቶበት ነው። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከህዝቡ ይለየኛል አይበል። ጀንደረባ እነሆ እኔ ደረቅ ዛፍ ነኝ አይበል። ወደ ማን የተጠጋ? ወደ እግዚአብሔር የተጠጋ። ያ ኢትዮጵያዊ ጀንደረባ ማንም ፈልጎ ነው የመጣው? ወደ ኢየሩሳሌም ሊሰግድ ነው። እግዚአብሔርን ፈልጎ ነው የመጣው። ጣዖት ሊያመልክ አይደለም። እንደ መሐመድ አባቶች እነ በዓልን ሊያመልክ ወይም ደግሞ እነ ሁበልን ሊያመልክ አይደለም ሄደው፣ እግዚአብሔርን ሊያመልክ ነው። ወደ እግዚአብሔር የተጠጋ እሱ ጀንደረባ እነሆ እኔ ደረቅ ዛፍ ነኝ አይበል። ያ ኢትዮጵያዊ ጀንደረባ እግዚአብሔርን ፈልጎ ወደ እግዚአብሔር ነው ሄደው። ስለዚህ ምን ይለዋል? እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኙኝም ከፈር ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦች እንደዚህ ይላል። ኢትዮጵያኖች የብሉይ ኪዳኑንም ስርዓት አስቀድሞ ስለተሰበከ ሰንበትን ቅዳሜን ይጠብቃሉ። ቅዳሜንም ሰንበትን ይጠብቃሉ አይደለ? ዘጸአት ምዕራፍ 20 ላይ ያለውን። ስለዚህ በተመሳሳይ ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦች እንዲህ ይላልና በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያ ስም እሰጣቸዋለሁ። የማይጠፋ ስም እሰጣቸዋለሁ። ምን የማይጠፋ ስም እሰጣቸዋለሁ? በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣቸዋለሁ። ማቴዎስ ወንጌል ምዕራፍ 16 ቁጥር 18 አንዴ ክፈተው። አሁን የት ነው የምሰጠው አለ? በቤቴና በቅጥሬ ውስጥ የማይጠፋ ስምን እሰጣለሁ። ይህ አሁን ትንቢት ነው። ይሄ ትንቢት እንዴት ተፈጸመ? ክርስቶስ ቤተ መቅደሱን ሰራ፣ ቤተ ክርስቲያኑን ሰራ። 16 ቁጥር 18 እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለ። ምን የገሃነም ደጆች ማይችሏትን እቤቴን እሰራለሁ አለ ክርስቶስ በስጋ ሲመጣ። አስቀድሞ የነበረው ነበር። ህዝበ እስራኤል ይባላሉ፣ ህዝበ እግዚአብሔር ይባላሉ። እነኛ ምን አዲስ ስም እንደሚሰጣቸው ትንቢት ተነገረ። ያ ስም ማን ነው? እሱ በቤቴና በቅጥሬ ውስጥ ነው መሰጣችሁ። ቤቱን ሰራ ክርስቶስ፣ ቤተ ክርስቲያን ተባለች። ሐዋርያት ሥራ ምዕራፍ 11 ቁጥር 25 ክፈተው። በዛ ውስጥ ምን ሰጣችኋለሁ አለ? ለጀንደረቦች የማይጠፋ ስም እሰጣችኋለሁ። 11 ቁጥር 25 ባገኛቸው ከፍ አድርገው ቁጥር 26 ባገኛቸውም ጊዜ ወደ አንጾኪያ ቁጥር 26 በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ። ቤተ ክርስቲያኑ ማን የሰራው? ክርስቶስ። በቤቴና በቅጥሬ ውስጥ ማይጠፋ ስም እሰጣቸዋለሁ ብሏል። በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርቱም መጀመሪያ ምን ተባሉ? በአንጾኪያ ክርስቲያን ተባሉ። ማን ተብለው ተጠሩ? ክርስቲያን ተባሉ። ትንቢቱ ምን ነበረ? በቤቴና በቅጥሬ ውስጥ ምን ሰጣችኋለሁ የሚል ነው። አዲስ ስም ሰጣችኋለሁ። በፊት ህዝበ እግዚአብሔር ይባላሉ፣ እስራኤል ተብለው ይጠራሉ። እነኚህ አሁን ትንቢት ተነገረ። ምን አዲስ ስም እሰጣችኋለሁ፣ ያ ስም የማይጠፋ ያ ጀንደረባ አሁን አዲስ ስም ተሰጠው ማለት ነው። በዛ በቤቱና በቅጥር ውስጥ ክርስቲያን ተብሎ ተጠምቆ አምኖ ክርስቲያን ተባለ። የማይጠፋን ስም ያዘ ማለት ነው። ይሄ ማን ነው? እኛ ኢትዮጵያውያኖችን ሪፕሬዘንት የሚያደርግ ማለት ነው። እኛ ኢትዮጵያውያኖችንም የሚወክል ነው። ስለዚህ በብሉይ ኪዳን የነበሩት እነኛ ህዝበ እግዚአብሔር ሲጠብቁት ነበረ፣ ሲናፍቁት ነበረ። አዲስ ስም እንደሚሰጣቸው ተነግሯቸው ነበረ። ምን የሚባል ክርስቲያን የሚባል በክርስቶስ ክርስቲያን የሚባሉ አዲስ ስም ይሰጣቸዋል። እሱን ተስፋ ያደርጉት ነው እንጂ ክርስቲያን የሚባል ያንኛውን የብሉይ ኪዳኑን የሚቃወም አስተምሮ አይደለም። ያንን ተቃውሞ የመጣም አይደለም። አዲስ ስም እንደሚሰጥ ግን ያንኛው ህዝበ እግዚአብሔር የሚባሉት የእግዚአብሔር ልጆች የሚባሉት ዘዳግም ምዕራፍ 14 ቁጥር 1 ላይ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ የተባሉት፣ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ አብርሃም በ20 ቀን
እስራኤል ባይታዘዘን አንተ አምላካችን አባታችን ነህ ብለው የሚያምኑት ኢየሱስን ሲቀበሉ ዮሐንስ ወንጌል ምዕራፍ 1 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ ይህም ከስጋና ከደም አይደለም። ወደ ማን መጣ? ወደ ገዛ ወገኖቹ። ቁጥር 11 ጀምሮ 33 ወደ ገዛ ወገኖቹ። እነኛ ወገኖቹ ማናቸው? አስቀድሞ ኪዳን የተሰጣቸው ማለት ነው። አባቶች ለነሱ ናቸውና ከነርሱ ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ የተባረከ ሆኖ የዘላለም አምላክ ነው ይለዋል ሮሜ ምዕራፍ 9 ቁጥር 5 ጀምሮ። ስለዚህ ልጅነት በማን ነው ይለናል። ከዛ ያ ተስፋው የተሰጠው በማን ነበር? በአብርሃም። ዘፍጥረት ምዕራፍ 12 ቁጥር 3 ጀምሮ ከቁጥር 1 እስከ 4 ድረስ በአንተ ዘር አሕዛብ ይባረካሉ ብሎታል። ያ ዘሩ በማን ነው የሚመጣው? ዘሩ እንዴት ነው የሚመጣው? በይስሐቅ በኩል ማለት ነው። በይስሐቅ እንዴት ይመጣል? ዘፍጥረት ምዕራፍ 17 ቁጥር 10 ላይ ግዝረትን እንዴት እንደሰጠ ቃል ኪዳን ካቆመ በኋላ አሕዛብ ዘሩ በማን እንደሚባረክ ነገረን። በይስሐቅ ማለት ነው። ይህንም ፓራፍሬዝ ሲያደርገው ጳውሎስ በደንብ ሲያብራራው ምን ያደርገዋል? ሮሜ ምዕራፍ 9 ላይ ከቁጥር 6 ጀምሮ ከአብርሃም የሚወለዱ ሁሉ እስራኤል አይደሉም ማለት። ከአብርሃም የሚወለዱ ሁሉ እስራኤል አይደሉም፣ ነገር ግን በማን ይጠራልሃል ተባለ? በይስሐቅ። በይስሐቅ። ስለዚህ በይስሐቅ በኩል አሁን ሁሉ ማን ይሆናል ማለት ነው? የአብርሃም ዘር ይሆናል ማለት ነው። በይስሐቅ በኩል በእምነት በኩል ይመጣል። ደግሞ ገላትያ ምዕራፍ 3 ላይ ስትመጡ በእምነት ይሆናል። በእምነት አስቀድሞ ደግሞ ለአብርሃም ወንጌል ተሰብኮለታል። ስለዚህ እነኛ ወንጌል የተሰበከላቸው ናቸው። አይሁድ የሚሏቸው እና አህመዲን ጀበል ወንጌል የተሰበከላቸው ወንጌል አማኝ ናቸው። የአሁኖቹ ውሳ ታዲያ እነኚህ አይሁዶችን ፕሪሰፖዝ አድርጎ በፊት የነበሩት እነሱ ናቸው ኢትዮጵያ ላይ ነው። እነኛዎቹ የቀድሞዎቹ ወንጌል የሚያምኑ ናቸው። ገላትያ ምዕራፍ 3 ቁጥር 8 ላይ አስቀድሞ ክፈተው። ገላትያ ምዕራፍ 3 ቁጥር 8 አስቀድሞ ለአብርሃም እንኳን ወንጌል ተሰበከለት ይላል። ወንጌል አማኝ ናቸው። ወንጌል ደግሞ ስለ ልጁ ነው፣ ስለ ክርስቶስ የምስራች ብስራት፣ አዳኝ ጌታ ተወልዷል የሚል ነው ወንጌል። እነኚዎቹ ታዲያ አዳኝ ጌታ እርሱ ክርስቶስ ተወልዷል ብለው የአሁኖቹ አይሁዶች ያምናሉ እንዴ? አያምኑም። ስለዚህ የብሉይ ኪዳኑን የሚያምኑት በኢትዮጵያ የነበሩት ከኛ ጋር የሚስማሙ እንጂ ከነኚህ አይሁዶች ጋር የሚስማሙ አይደሉም። እነኞቹ ትክክለኞቹ አይሁዶች አይደሉም። እነኞቹ የሳቱ ናቸው። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም ምን አለው? አስቀድሞ ሰበከው። ቁጥር 24 ላይ አድርገው። ኦኬ እምነት ሳይመጣ እንደዚህ ሁሉ በእምነት እንድንጸድቅ አንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷል አለ። ከእንግዲህ ወዲህ ከሞግዚት በታች አይደለንም አለ። አስቀድሞ በሞግዚት ውስጥ ነበር፣ ሕግ ስለነበረ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ጸጋና እውነት በክርስቶስ ይላል አይደለ? ስለዚህ አሁን ከሞግዚት በታች አልነበርንም ነው። ከፈርክ እምነት ግን መጥቷል። እሺ እምነት ሉክ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። አስቀድሞ እነኛ በእምነት ተስፋ እምነት ምንድን ነው? እምነት ምንድን ነው? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ አለን። እምነት ምንድን ነው? እምነት ስለማናየው ነገር ስለ ወደፊቱ ተስፋ የምናደርግበት የሚያስረግጥ ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ ማለት ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ስላላየ ነው ስለ ወደፊቱ ተስፋ ስለምናደርገው የሚያስረግጥ ነው። በእምነት እንዳዩ አባቶች እንደተመሰከረላቸው ዕብራውያን ምዕራፍ 11 ሙሉን ስታነቡት እነ አብርሃም እነ ሙሴ ሌሎቹንም የእምነት አባቶችን ተስፋ እያደረጉ አምነውት ነገር ግን ያንን ተስፋውን ሳያገኙ እንደሞቱ ማለትም ክርስቶስ ከመወለዱ በፊት እንዳለፉ ያስቀምጠዋል። ነገር ግን እምነታቸው ምንድን ነው? ክርስቶስ ይወለዳል ይመጣል ነው እንጂ እንደነኞቹ አይሁዶች ኖ አዳኝ አምላክ አልተወለደም የለም ምናምን የሚል አይደለም። በእምነት አስቀድመው አይተውታል ክርስቶስን። እንደዚህ ነው ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 54 አካባቢ ጀምሮ ስለ አብርሃም ታሪክ ባነሳው ላይ ክርስቶስ ምን አለ? አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ይላል። በእምነት መነጽር አስቀድመው እነሱ አዩ። አየህ እምነታቸው ከኛ ጋር እንዴት እንደሚመሳሰል።
ክርስቶስ አዳኝ መሆኑን ቤዛ መሆኑን በእምነት እነሱ አዩ። በእምነት ተስፋ የሚያደርጉትን በእምነት ማለት ነው። ስለዚህ ምን ይለናል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ በደንብ አስተውለዋል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይንም ጨዋ የለም፣ ባሪያ ጨዋ ሰው የለም፣ ወንድ ሴት የለም፣ ሁላችሁ በክርስቶስ ኢየሱስ ከፋርክ አንድ ሰው ናችሁና ከፋርክ ኦኬ። እናንተ የክርስቶስ ከሆናችሁ እንኪያዝ የክርስቶስ ከሆናችሁ እንኪያዝ የአብርሃም የክርስቶስ ከሆናችሁ እንኪያዝ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ስለዚህ በደንብ አስተውሉ። የአብርሃም ዘር የሆኑ እኛ የክርስቶስ ዘር ስንሆን የአብርሃም ዘሮች የተለዩ ክርስቶስ ዘሮች የተለዩ አይደለንም። እነ አህመዲን ጀበል ድንቁርናቸው አስቀድሞ ኢትዮጵያ ውስጥ የነበሩት የአብርሃም ዘር ናችሁ፣ እናንተ ደግሞ የክርስቶስ ናችሁ ብሎ ሊከፍለን የሞከረው ኖ። የአብርሃም ዘር ከሆን እናንተ እኛ የክርስቶስ ከሆንን የማን ዘር ነን? የማን ዘር ነን? የክርስቶስ ከሆንን የአብርሃም ዘር ነን። የአብርሃም ዘር ከሆን ደግሞ ተስፋው ተሰጥቶታልና ምንድን ነን? ወራሾች ነን።